ጀግናው አስቶን ቪላ የኢሮፓ ሊግ ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። ፍሬበርግን 3-0 በሆነ ውጤት ቅጥቅጥ አድርጎት አስቶን ቪላ የኢሮፓ ሊግ ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። በዚህ ዋንጫ ላይ በጣም ደስ ያለኝ ለኡናይ ኢምሬ ነው። እግዚአብሔር ምስክሬን ኡናይ ኢምሬ ይህንን ዋንጫ እንዲበላ ፈልጌ ነበር። ነው ኦሊ ዋትኪንስ ቡንዲያ በቃ በተረፈው ግን ዋና ኡናይ ኢምሬ እንዲሳካለት ፈልጌ ነበር። ግባለት ይላል የገቡትን ጎሎች እባካችሁ እኔም ጋብዛችሁ የቡንዲያን ብቻ ነው ተመልከቱት። ቡንዲያ ገባውን ጎል በጌታስ ምን አይነት ጎል ያስቆጠረው! ቪላዎች ባይዘ ማለት ነው ከዚህ በላይ ብዙ ጎል ማስቆጠር የሚችሉበት ጨዋታ ነበር። ለማንኛውም ማለት ነው የኢሮፓ ሊግ ዋንጫን አስቶን ቪላ ብድግ ማድረግ ችሏል። ሌላው ደግሞ የነቀድሞ የነገሌ ቤት ሳንቾና ሊንድሎፍ እዚህ መጥተው ዋንጫ ሰው ለማንኛውም ይመቻቸው ለነሱ ማለት ነው። የኛም የተጫዋች የነበረው ሄርቪ ኤሌትም እዚህ መጥቶ ዋንጫ ማሳካት ይችላል ማለት ነው። እጅግ በጣም ነው ደስ ያለኝ። ሮጀርስ፣ መጊን፣ ቡንዲያ፣ ዋትኪንስ እጅግ በጣም ልዩ ጨዋታ በዛሬ ማርቲኔዝ ይመቻቸው። ኮንግራ ለቪላ ቪላ ሳይሆን ቢላ ነው። ፍሬበርግ ምን ልትሰሩ ነው እስከ ፍጻሜ ደግሞ የመጣችሁት? ረመረሟችሁ እኮ። ሞርጋን ሮጀርስ ምን አይነት ተጫዋች ነው! ዩሪ ቴሌማንስ ትችላለህ በጣም በቃ እኔ እውነት ቃላት የለኝም። በተለይ ደግሞ ለሞርጋን ሮጀርስ እኔስ ያው ትላንት ተበለው ቁጭ አድርጌዋለሁ በክብር። ቪላ እንዴት ነው ግን ጣዕሙ? የዋንጫ ጣዕም እንዴት ነው? ይመቻችሁ። እኔ ኡናይ ኤምሪ በቃ ያስገርመኛል። የአውሮፓ ሊግ ንጉስ ነው፣ በቃ ንጉስ ማለት ነው። ማንም አሰልጣኝ ከዚህ በኋላ በሱ ደረጃ ሊሆን አይችልም። ለማንኛውም እንዴት አያችሁት? የጄቪሲ ፓፓ ሄዶብኛላ። ይመቻን ግን ነው የምላችሁ። ይሁት ይህን ግርማ ሞገሱን በእናታችሁ ፓፓ ይመቻችሁ። በደ ሲዝን ማለት ነው ዘንድሮ ቪላ ያሳለፈው ሲዝን ነው። እግዚአብሔርን ነው የምላችሁ። አምን አስታውሳለሁ ቻምፒዮንስ ሊግ ሊገቡ ጫፍ ደርሰው ኒውካስትል ሁላ ተሸንፎላችሁ ለማይጠቅመን እኛ ኤሮፓ ሊግ ተሸንፈን መጠን 38ኛ ሳምንት ላይ እኛ ጋር ነበር ጨዋታቸው ማለት ነው። እና እኛ ጋር 1 ነጥብ ራሱ ቢወስዱ ቀጥታ ቻምፒዮንስ ሊግ ይገቡ ነበር። ከዛ ሳትሉ ለማይጠቅመን ቀጠቀጥናቸው። እኛ ተናደን ነበር። በቶተናም እዛ ተሸንፈን መጠን ኤሮፓ ሊግ ቅጥቅጥ አድርገን 2-0 ያው ማርቲኔዝን በቀይ ወጥቶባቸው ነበር ማለት 2-0 አሸንፈን ከቻምፒዮንስ ሊግ መድረክ አባረርናቸው። ያን የመሰለ ጥሩ ቡድን ማለት ቻምፒዮንስ ሊግ ላይ የምታስታውሱት ነው። አምን አይደል ምን አይነት ብቃት በፒኤስጂ ነው ተሸንፎ ወደቁ። ግን ታግለው ጀግና ራሽፎርድ ያን ብቃት አሳይቶ ያበደለት ሲዝን አሳልፈው ማለት ዘንድሮ ደግሞ አሳመሩት። ቻምፒዮንስ ሊግ በስርዓት ገቡ። ዩሮፓ ሊጋቸውን ብልት አደረጉና በነገራችን ላይ ኤምሬ አርሰናል መበልቀቁ አልተጎዳም። ጸዴ ቡድን ያደረገው አስቶን ቪላን ማለት በጣም ነው የሚችለው። ያው ብታደርሱልኝ ደስ ይለኛል። በተለይ ለኡናይ ኤምሬ ኮንግራ ይመቻችሁ። በመጀመሪያ የወቅቱ የፕሪሚየር ሊጉ ሻምፒዮን የሆናችሁት የአርሰናል ደጋፊዎች ኡናይ ኤምሬን ያለፈውን ረስታችሁ ኮንግራ ብሎ ኮመንት ላይ ከዛ ቪዲዮን ኮፒ ሊንክ ሪፖስት ላይክ አድርጎ አካውንቱንም ፎሎ አድርጉ። ፋሚሊ የአርሰናል ደጋፊዎች በተለይ ኡናይ ኤምሬ በጣም እንቅፋት ሆኖባቸዋል። በተለይ የዛሬ 2 ዓመታት በሱ ስለተሸነፋችሁ ብቻ ዋንጫ አጥታችኋል። ግን ያ ሁሉ አልፎ ያ መከራ ሁሉ አልፎ ዛሬ ሻምፒዮን ለመሆን በቅታችኋል እና ቂም ከውስጣችሁ አውጡና ኡናይ ኤምሬ ይሄ ዋንጫ ይገባልና እንኳን ደስ ያለህ በሉት። ሁላችሁም ቂም ካለ ደስታ ብዙም የጎላ አይሆንም። ያ ያለፈው አልፏል። ዛሬ ግን ይገባሃል፣ ኮንግራ ልትሉ ይገባል ብዬ አስባለሁ። ለማንም እኮ ነው የምላችሁ። ያለፈው አልፏል። አሁን ኢንጆይ ብቻ ደስታችሁ ብቻ ጣጥሙ እና እንደምታውቁት ብዙ ሰዎች አርሰናልን እየጠሉት በጣም እየጠሉት የአርሰናል ውድቀት እየፈለጉ አርቴታ ግን ለፍቷል እኮ ይሄ ዋንጫ ይገባዋል ብሎ መለስ የሚሉ ሰዎች አሉና ልክ እንደ ኡናይ ኤምሬ ደግሞ ይሄ ዋንጫ ስለሚገባው ኮንግራ ማለት አለባችሁ ብዬ አስባለሁ። ያለፈውን አልፏል። ዛሬ ህልማችሁ ተሳክቷል። ከዚህ በፊት ያለውን ነገር እርሱት። አሁን አዲስ ህይወት ባርሴሎና ጀምሯልና ኢንጆይ አድርጉት። እናንተ ግን ኡናይ ኤምሬ ይሄ ዋንጫ ይገባዋል። እኔ በጣም ነው የምወዱ። ይሄ በእርግጥ ኤሮፓ ሊግ ከሱ ውጭ መገለጫ አለው ብዬ አላስብም። ልክ እንደ ማድሪድ በቃ ዚዳን በሉት በኤሮፓ ሊግ እና ፓሽኑ በጣም ደስ ይለኛል። በዛ ላይ ደግሞ አስቶን ቪላን ያዘው ትንሽ ቡድን ይዞ ለነሱ ትልቅ ነው። በእርግጥ አሁን ማንቸስተር ወይ አርሰናል ወይ አርሰናል ለነገሩ ኤሮፓ ሊግም ቢሆን ለሱ ብዙም አይደለም። ግን ለበቃ አሁን ቶፕ 4 ውስጥ ላሉ ዋንጫ ትልቅ ላይሆን ይችላል። ግን ለአስቶን ቪላ ትልቅ ነውና ይሄ ዋንጫ ስለወሰደ በጣም ደስ ብሎኛል። እናንተም ሁሉም የእግር ኳስ ወዳድ በተለይ እንግሊዝ ደግሞ ቡድን ስለሆነ ኮንግራ ልትሉት ይገባል። ለማንኛውም እስቲ እናንተ በኡናይ ኤምሬ ዋንጫ ማንሳት የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ከዩሮፓ ሊግ ጋር ያለው ቁርኝነት በጣም ከባድ ነው። በሲቪያ
በቪላሪያል እና አሁን ደግሞ በአስቶን ቪላ ማሳካት ችሏል። ኡናይ ኤምሬ ስለሚችል ሊንድሎፍ አምና በቶትናም የተቀማውን ዩሮፓ ሊግ ዘንድሮ ወደ አስቶን ቪላ ሄዶ በ2 ዓመት ውስጥ በዩሮፓ ሊጉ 2 ፋይናል ደርሶ እንግዲህ ዘንድሮ ደግሞ ከአስቶን ቪላ ጋር ማሳካት ችሏል። ኡናይ ኤምሬ እንደ ዲፌንሲቭ ሚድፊልደር በኦናና ቦታ እየተጠቀመው ዋንጫ ማሳካት ችሏል። ለሊንድሎፍ ፍቅራችሁንና ደስታችሁን ግለጹለት። ይመቻችሁ። ዩናይ ኤምሬ ከእንግሊዙ ክለብ አስቶን ቪላ ጋር የኢሮፓ ሊግ ዋንጫ ማንሳት ችሏል። ከዚህ ቀደም ከሲቪያ እንዲሁም ደግሞ ከቪያሪያል ጋር የኢሮፓ ሊግ ዋንጫን እንዳነሱ ይታወቃሉ። ለ5ኛ ጊዜ ሚስተር ኢሮፓ ሊግ የሚል ቅጽል ስም የተሰጣቸው ዩናይ ኤምሬ የኢሮፓ ሊግ ዋንጫ ማሳካት ችሏል። አስቶን ቪላ ፍራይበርግን 3-0 በሆነ ውጤት በማሸነፍ ነው ሮጀርስ ሙንዲያ እንዲሁም ደግሞ ቴሌማንስ ባስቆጠሯቸው 3 ጎሎች የኢሮፓ ሊግ ዋንጫ ማሳካት ችሏል። በስተመጨረሻም እንግዲህ ስንፈልገው የነበረው ውጤት ተገኝቷል ማለት ነው። ቪላ ምን አይነት አጭወት ነው የሚጫወተው እናንተ? የፈጣሪ ያለ 3-0 ልጥፍ ፍሬበርግን የተባለችን ክለብ የቡንደስሊጋን ጥጓና ሲዞት የአውሮፓ ሊግ አሸናፊ መሆን ችሏል። እናም በሱ ማሸነፍ ተከትሎ 7 የፕሪሚየር ሊግ ክለቦች ይሳባሉ ማለት ነው። ወይ ብራይተን ወይም ደግሞ ቼልሲ ከሁለት አንዳቸው ቀጣይ ጨዋታቸውን በማሸነፍ ወደ 7ኛ ደረጃ ተጠግተው ይገባሉ ማለት ነው። ቻምፒየንስ ሊግ ኦሬዲ እኛ መግባታችን ተራ ያውጣል ማለት ነው። ያው 5ኛው ነው የምንጨርሰው። ቪላ የሚሸነፍ ከሆነ እሑድ በሲቲ የሚሸነፍልን ከሆነ ቪላ፣ እኛ ደግሞ ብሬንትፎርድ የምናሸንፈው ከሆነ በሜዳችን ገልብጠ ነው በ62 ነጥብ እሱም 62 ነጥብ በጎል ልዩነት እኛ 4ኛ እሱ 5ኛ የሚቀመጥ ይሆናል። ካልሆነ ደግሞ እኛ ባለንበት እሱም ባለበት የምንቀመጥ ይሆናል። ለማንኛውም ግን ማለት ነው ምን አይነት ነው ቲልማን የተባለ ተጫዋች ግን ምን አይነት ጎል ነው የሚያገባው? ኧረ በመድኃኒዓለም ማረበም ጎል ነው እንዴ አንተ ያገባው? እንዴ ፊላል እንዴ ሰው እግር ስማ እንደተለመደው 3-0 ይኸው ልጥፍ አድርጎ ጥጓና ይዞት 5ኛው ዋንጫውን ዩናይ ኤምሬ ውሰድ። ምን ይፈልጋል ከዚህ በላይ ታዲያ? ለማንኛውም ላይክ፣ ሼር፣ ኮፒ ሊንክ ፎሎ ማድረግ እንዳረሱ። ከመሸው የሚለቀቀው መልካም አዳር። ፈታ ያላችሁ ሊቬ ፋንስ ይመቻችሁ። አቡ ገብተናል። በአውሮፓ መድረክ 2ኛ ትሮፊያችንን ማሳካት ችለናል። አለል ለመቶ ምናምን ዓመት ተጫውቶ በአውሮፓ መድረክ ምንም አይነት ትሮፊ አላሳካ እስከ ዛሬ ድረስ ለቃቃሚ ሆነ ክለብ አለ። አባቴ ማን እንደሆነ ታውቃለህ? አባቴ ኮመንት ላይ ማን እንደሆነ ታስቀምጥልኛለህ። ለማንኛውም ግን አባቴ ቪላ ይላል ይታያል። ቪላ እንደ ዩናይ ኤምሬ ነው ሰውየው 5ኛ የአውሮፓ ሊጉን ማሳካት ችሏል። በግሉ የማይቻል ነገር ነው አባቴ። የቶርናመንት ጌታ ነው ዩናይ ኤምሬ ማለት የቶርናመንቱ ጌታ። ባቴ ኤፍኤ ካፕ ላይ እና ከሊ ካፕ ላይ ቆይ ለምንድን ነው እንደዚህ ማይሳካለት? እኔ እኮ ግራ ይገባኛል። ቶርናመንት አይደሉም እንዴ እነሱ? ቆይ ይሄ ብቻ ግን አሳክተነዋል። ዛሬም ድረስ የአውሮፓ ኩራት መሆናችንን ቀጥለናል። አለን እስከ ዛሬ ድረስ ምንም አይነት ትሮፊ የሌለው። ለማንኛውም ለጀማው ዲዳር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ሰዎች አስቶን ቪላ የዩሮፒያን ሊግ አሸናፊ መሆን ችሏል። ዩሮፓ ሊግ አስቶን ቪላ በርቶታል። ከአውሮፓ ዋንጫዎች ውስጥ ከ3ቱ እንግዲህ አንዱ እንግሊዝ ገብቷል። ያው ቀሪው ክሪስታል ፓላስ ነው ያለው። ከዛ ውጪ ደግሞ ያለው አርሰናል ነው። ሁለቱም ይመጣሉ እርግጠኛ ነኝ የምነግራችሁ። በፍጻሜው ጨዋታ እንግዲህ አስቶን ቪላ ፍራይበርግን 3-0 በማሸነፍ ነው እንግዲህ የዩሮፓ ሊግ አሸናፊ መሆን የቻለው። ቴሌማንስ፣ ቦንዳያና ሞርጋን ሮጀርስ ነው ጎሎቹ ማስቆጠር የቻሉት። የቦንዳያና የቴሌማንስ ጎል እንዴት አባቱ እንደሚያምር። አስቶን ቪላ ሻምፒዮን ሆኗል። አስቶን ቪላ ከፍራይበርግ ጋር ያደረገውን የዩሮፓ ሊግ ፍጻሜ ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የአስቶን ቪላ የማሸነፊያ ግቦችን ቴሌማንስ፣ ቡንዲያና ሮጀርስ አስቆጥረዋል። አስቶን ቪላ ማሸነፉን ተከትሎ የዩሮፓ ሊግ አሸናፊ መሆኑን አረጋግጠዋል። አሰልጣኝ ኡናይ ኤምሬ 5ኛ የዩሮፓ ሊግ ዋንጫቸውን አሳክቷል። ኡናይ ኤምሬ ከ3 የተለያዩ ክለቦች ጋር የዩሮፓ ሊግ ዋንጫ በማሸነፍ የመጀመሪያው አሰልጣኝ ሆኗል ማለት ነው። አሰልጣኝ ኡናይ ኤምሬ 6 ጊዜ የዩሮፓ ሊግ ፍጻሜ ሲደርሱ 5ቱን ማሸነፍ ችሏል። አስቶን ቪላ በታሪኩ ለመጀመሪያ ጊዜ የዩሮፓ ሊግ ዋንጫ አሸናፊ ሆኗል። በኢስታንቡል በተደረገው የ2025-26 የዩሮፓ ሊግ የፍጻሜ ጨዋታ የእንግሊዙ ክለብ አስቶን ቪላ የጀርመኑን ፍራይቡርግን 3-0 በሆነ ውጤት በማሸነፍ በታሪኩ ለመጀመሪያ ጊዜ የዩሮፓ ሊግ ዋንጫን ማሳካት ችሏል። አሰልጣኛቸው ምንም ጥያቄ የለውም የዩሮፓ ሊግ ስፔሻሊስት የሆኑት አሰልጣኝ ኡናይ ኤምሬ ናቸው። እርሳቸው በአሰልጣኝነት ዘመናቸው 5ኛ የዩሮፓ ሊግ ዋንጫቸውን ማሳካት ችለዋል። እንደምታስታውሱት ከሴቪያ ጋር ለ3 ተከታታይ የውድድር ዓመታት የዩሮፓ ሊግ ዋንጫን አሸናፊ ነበሩ። ከቪያሪያል ጋር በተመሳሳይ የዩሮፓ ሊግ ዋንጫን አንድ ጊዜ አሳክተዋል። አሁን ደግሞ ከእንግሊዙ ክለብ አስቶን ቪላ ጋር በመሆን የዩሮፓ ሊግ ዋንጫን ማሳካት ችለዋል። ሚስተር ዩሮፓ ሊግ
ኡናይ ኤምሬ ለአስቶን ቪላ በጣም ትልቅ ድልና ትልቅ ጀብድ ነው። ከ30 ዓመት በኋላ የመጀመሪያ ዋንጫቸው ነው። ከ1981-82 በኋላ ደግሞ በአውሮፓ ውድድር ያሳኩት የመጀመሪያ ዋንጫቸው ነው። እንደምታስታውሱት 1981-82 የውድድር ዓመት ላይ በአውሮፓ ቻምፒዮንስ ሊግ የያኔው ኤሮፓን ካፕ ባየር ሙኒክን አሸንፈው ሻምፒዮን ሆነው እንደነበረ ይታወሳል። ከዛ በኋላ እንግዲህ በአውሮፓ መድረክ ያሳኩት ሌላኛው ትልቁ ዋንጫቸው ነው። በአጠቃላይ ደግሞ በክለቡ ታሪክ ከ1995-96 የአሁኑን ካራቦ ካፕ ወይም ደግሞ የሊግ ካፕ ዋንጫን የዛሬ 30 ዓመት ካሳኩ በኋላ ያሳኩት ትልቅ ዋንጫ ሆኖ ተመዝግቧል። በምሽቱ ጨዋታ 3-0 ሲያሸንፉ ዩሪ ቲልመንስ ኤሚ ቡንዲያ በተለይ የኤሚ ቡንዲያ ግብ እጅግ በጣም አስደናቂ ነው። የቲልማንስን በጣም አስደናቂ ግብ ነው። እንዲሁም ደግሞ ሞርጋን ሮጀርስ ሶስቱንም የማሸነፊያ ግቦች ለአስቶን ቪላ ማስቆጠር ችሏል። የምሽቱን ጨዋታ እንዴት አገኛችሁት? አስቶን ቪላ እንግዲህ በታሪኩ ለመጀመሪያ ጊዜ የዩሮፓ ሊግ ዋንጫን ማሳካት ችሏል። ምሽቱ ለበርሚንግሃሙ ክለብ አስቶን ቪላ እጅግ በጣም የተለየ ምሽት ነበር። የምሽቱን ጨዋታ ከተመለከታችሁ እስኪ ሀሳባችሁን አጋሩን። ኮሜንት መስጫው ክፍት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ደግሞ ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ።